እኔ የአማራ ህዝብ ያነሳቸውን የነጻነት ጥያቄዎች የምደግፍ ሰው ነኝ። በሌሎች በኩልም የሚነሱ የነጻነት ጥያቄዎችን ምደግፍ ኢትዮጵያዊ ነኝ። ዝቅ ሲል አማራ ነኝ። ነገር ግን የትጥቅ ትግል አልደግፍም። ምክንያቱም አዘኢንድ የሚያመጣውን ነገር ስለማውቀው ነው። ግን እዛ ክልል ላይ እየተደረጉ ያሉ ነገሮች ደግሞ የህዝብን ህይወት አኗኗር በቀጥታ የሚነኩ ናቸው እና በዛ እንድትወስድልኝ። እኔ ግን በትክክል ለማለት የሞከርኩት አይ ነው ይገባኛል። በጣም ብዙ ንዴቶች አሉ። የሆነ ቡድን ደጋፊ ስትሆን በጣም ብዙ ያሳለፍካቸው ነገሮች አሉ። እነሱን እዚህ ቦታ ላይ ሁሉ ሰው ማምጣት ይፈልጋል። ግን አሁን ፖለቲካችንን ምን ወሰደው ቧልት ወሰደው። ለሚጠቅም ነገር አይደለም እያደረግናቸው ያለ ነው። የብልጽግና ደጋፊዎች መጥተው ዓለም ሁሉ በልጽጓል፣ አገሪቷ በቃ እድገት ላይ ነች ብለው ሪል ከሚኖረው ሰው በተቃራኒ ይነግሩናል። የሚገፋውን መከራ የሚያየውን አንዳንድ ችግሮችን እንኳን እንትን ብለን ማየት እንዳንችል ጭፍን ደጋፊ ሆኖ ይመጣል። በተቃራኒው ያለው ቡድንም እየተሸነፈ እንኳን አሸንፍ ያለው ይላል። የያዛቸው መንገዱ ትክክል እንኳን ሳይሆኑ ቀርተው ትክክል ነኝ ይላል። እኔ አሁን እያልኩ ያለሁት እስኪ ለምሳሌ መሳሪያ ያነሳው አካል መሳሪያ እንዲያነሳ ያደረጋቸውን ነገሮች 1 2 3 ብሎ ይዞ ይመጣና መንግስት እነዚህ ነገሮች ባለመስራቱ እኔ አሸንፌ ብመጣ ይሄንን ነው መስራት የምፈልገው የሚለውን መሰረታዊ የሆኑ የፖለቲካ ፒላሮቻችን ላይ እናውራበት። እስኪ እንነጋገር። አሁን ይሄንን ምድል ነው እኮ ያጣ ነው። እንነጋገር እንጂ ለአንድ ወገን ወግነን ማንከራከር ከሆነ የተለመደው የፖለቲካ አካሄድ ነው። ይሄ የትም አያደርሰንም። የኔ ሳቤ ይሄ ነው፣ የትም አያደርሰንም። መነጋገር ያስፈልገናል። መሳሪያ የያዘው አካል እኔ አሁን መሰረታዊ ለውጥ ስለሆነ ማምጣት የምፈልገው ይሄ መንግስት መውደቅ ነው ያለበት ብሎ ሲያስብ፣ ባንክም ታንክም የያዘው መንግስት ደግሞ ልትጥለኝ ከመጣህ እኔ ልወድቅ አልችልም፣ አንተ ነው ላጠፋ የምፈልገው ብሎ ነው የሚሰራው በተቃራኒው። ይሄ ግን ለሀገር ይጠቅማል ካልከኝ አይጠቅምም። ፖሊሲ ላይ እናውራ፣ እንነጋገር። ይሄን መንግስትም ለመደገፍም ጥያቄ ላድርገውና እኔ እንግዲህ ከኮንሰርን ያልተረዳኸኝም ስላልሽኝ እዚሁ ጋር አንድ ጥያቄ ልጠይቅሽ። ማለት እንዴት ነው ብልጽግና ይስተካከል ብለሽ የምትጠብቂው? እንዲስተካከል ነው የምትጠብቂው? ኔቨር ኦልሬዲ እኮ መንግስት ነው። አየው ኦልሬዲ መንግስት ነው። እንዲስተካከል የምትፈልጊው እንዴት ሲሆን ነው ብዬ ነው ማለት። እስኪ ሰጀሽን 1 2 3 ብለሽ አስቀምጪልኝ። ይስተካከል ካልሽ እኔ በሰላማዊ የፖለቲካ መድረክ ነው መስተካከል ያለበት ብዬ ነው የማስበው። ምክንያቱም ትግል ብለህ ስትል እሱም ፓወር ነው፣ ፓወሬን ማጣት አልፈልግም ብሎ ሌላ ምላሽ እየሰጠ ይኸው በየክልሎቹ ያሉ ነገሮችን የምናይበት ነው። ስለዚህ እኔ እያልኩ ያለሁት ፖለቲካችን ላይ ሰከን ብለን እያንዳንዱን ርዕሰ ጉዳይ አውጥተን ፌክ ምርጫ ላይ የሸዋስን የሚያስር መንግስት እንዴት ነው እሱ ላይ እናውራ። አየህ አይ ነው ገባ። በቃ ሚዩት አድርግና ስማ፣ አንደኛ ሚዩት አድርግና ስማ። መንግስት ለዛውም ለዚህ ማለት ማንም ተስፋ በማያደርግ ምርጫ ላይ የሸዋስን የሚያስር መንግስት እንዴት ይስተካከላል ብለሽ ነው የምታስቢው? ትክክል ነው። ከዚህ ላይ ነው በደንብ መነጋገር ያለብን። ኦኬ፣ እንዴት ይስተካከላል ማለት የሸዋስ ያስፈራው ትላንትና የብርሃኑ ነጋ ፓርቲ ውስጥ የነበረ ሰው አሁን ነፃ ምርጫ ይኖራል ብለን በማናስብ ሚሊዮኖች አማሮችም ይሁን ሌሎች ኢትዮጵያውያን ባለንበት የውሸት ምርጫ ላይ በፍርሃት ቆፈን ታስሮ የሸዋስ አሰፋን ያሰረ መንግስት እንዴት ነው ይስተካከላል? በሰላማዊ መንግስት ነፃ ምርጫ ይኖራል ብለሽ እንዴት ነው ያሰብሽው? እንዴት ነው ይሄ ለውጥ ይመጣል? አይ ነው በደንብ ይገባኛል። የሸዋስ አሰፋን ማሰር የነፃነት ጥያቄውን እንትን ማለት አትችልም። ትክክልም አይደለም። አየህ አሁን እዚህ ላይ ነው መንግስትን መሞገት የሚያስፈልገው። የፖለቲካ ምህዳሩ መስፋት አለበት። ዜጎች የያዙትን ሐሳብ ይዘው መጥተው ለህዝባቸው መሸጥ አለባቸው ፓርቲዎች። ይሄ ትክክል አይደለም ብለን መተቸት መሟገት ያስፈልጋል። እኔ ከትጥቅ ትግል ባሻገር ብዬ ማስብ ሰው ነኝ። አሁን እሱ ላይም እንኳን አላወራንም እኮ አየህ። ለምሳሌ ስለ ምርጫ ስናወራ ምንድነው አሁን በዚህኛው ምርጫ የምንጠብቀው? እነማን ምን ያደርጋሉ፣ መንግስት ምን ያደርጋል የሚለውን እንኳን የፖለቲካ ምህዳሩ ዝግ ነው። መንግስት እያደረጋቸው ያለው ነገር ትክክል አይደለም ብለን ለመነጋገር እንኳን ጊዜ የለንም። የተነጋገርን አይደለም። ስለዚህ ከዚህ መውጣት አለብን የሚል እምነት ስላለኝ ብቻ ነው እኔ በእንደዚህ ማምነው ማለት ነው እንጂ በትጥቅ ትግል ዋጋን የሚያስከፍለን ሀገራችንን የሚያወድመው ማስተመጨረሻ ያው
አቅም ያለው ጉልበት ያለው አሸንፎ እንደገና ይመጣል። እንደገና እንደጀመርነው ከዜሮ እንጀምራለን። ሶ ይሄ እስከ መቼ ድረስ ይቀጥላል ነው። አንዳንድ ነገሮችን እንትን ብሎም እንኳን መለስ ብሎ ማየት በጣም ያስፈልጋል የሚል እምነት ስላለኝ ነው። በዛ ተረዳኝና ለመንግስት ውግንና ለምናምን የለችት ያለበት ነገር አለ። ግን እስኪ እሱን እናውጣው። ይሄ ድክመቱ ነው እንበል። ይሄ ደግሞ ጥሩ ጅማሮ ነው፣ ግን ይሄን ማስተካከል አለበት ብለን ማለት አለብን የሚል እምነት ስላለኝ ነው። ቴንክ ዩ ኤክሶ። ኦኬ እሺ ቴንክ ዩ። አይ ቲንክ እኔ ነኝ መሰለኝ ኤክሶ። እሺ ስሜን ስለጠራው ጠብቃለሁ። ኤክሴልስ አይ ቲንክ ከሁለት ሳምንት በፊት በምስራቅ አፍሪካ ነው በአፍሪካ እንደ ብልጽግና ያለ ፓርቲ የለም ብለህ ስትመሰክር ሰምቻለሁ። ለመጀመሪያ ጊዜ እሱን በመስማቴ ገርሞኛል። ግን እኔ እየተናገርኩት ያለሁትን ነገር የተረዳችሁት እሺ፣ ሁለቴም ካልክ እኔ ነው እየተናገርኩት። አዎ ልክ ነህ። ግን ዛሬ የምትለው ጥሩ ነው። ከሱ ተንተርሰህ ብዙ ነገሮችን ባትቀጥልበትም ያው የተንሸባረረ ሀሳብ ብታነሳም ግን ምንድን ነው መሰለህ የሁላችሁ መከላከያን ሰድበህ የሀገርህን መንግስት የለም እያልክ ስለየትኛው ስልጣንና ስለየትኛው ሀገር እንደምትከራከሩ ግራ ትገቡኛላችሁ። ስፔሻሊ ከታች ያላችሁ ሰዎች መከላከያ የለም ማለት እኮ ሀገር የለም ማለት እኮ ነው። መንግስት የለም ማለት እኮ ኢትዮጵያ የለችም ማለት ነው። እኛ ደግሞ እንደዛ ስትል እግርግርህን እየጠበቅን በገጀራ እንልሃለን ነው። አሁን ፖይንቱ ይሄ እኮ ነው። መከላከያን ሰድበህ ከኔ ጋር ልትቀጥል አትችልም ነው። እንዴት አንድ ሀገር አለኝ የሚል አካል አንድ ነገ ተነገ ወዲያ ሀገር እመራለሁ ህዝቤን የተሻለ ደረጃ አደርሳለሁ እንደምትሉት እኔ ታደርሳላችሁ ብዬ አላስብም። በየሳምንቱና በየ15 ቀኑ በየቤተክርስቲያኑ በየመስጊዱ እየተደበቃችሁ ትያዛላችሁ፣ ትገረፋላችሁ። ለህዝብ ከወጣህ እኮ ቤተክርስቲያን ውስጥ መግባት አይጠበቅብህም። እሱም ቢሆን ግን እኔ የሚገርመኝ ማለት ነው ሀገር እመራለሁ የምትል ነገ የተሻለ ለህዝብ የተሻለ ነገር አመጣለሁ የምትል ሰው እኮ መከላከያን እኮ ስም ማንሳት የለብህም። እንደው ለፖለቲካ እንኳን ቢባል የመከላከያን ቁመና እኮ መተቸት የለብህም። እኔ ምኑ ከምን እንደምታደርጉት ራሱ ግራ ነው የሚገባው እኮ። ጥብስ እየበሉ አንዳንድ ሰዎች በሚሪንዳ ይጠቀማሉ እና ሆረር ይላሉ አንዳንድ የአራራ ልጆች። ሰው ከተመቸው አድርገው፣ ግን መከላከያን ሰድበህ መከላከያ የሌለበት ሀገር ላይ የትኛውን እንደምትይዘው ነው ግራ የሚገባኝ። አብይ አህመድ አንድ ሆድ ነው ያለው ወይም አንድ እንጀራ ነው የሚበላው። 10 ቀንም 20 ቀንም 1 ዓመትም 2 ዓመትም አገልግሎ ሰርቶ ሊሄድ ነው። እድሜ ልክ አይቀመጥበትም። ይሄንን ሁላችሁም ታውቁታላችሁ። እሱም በመስደብ እሱም በማንቋሸሽ የምታገኘው ትርፍ ቢኖር አንተ ራስን ማዋረድ ነው እንጂ ወይም ኢትዮጵያን ክብር ዝቅ ማድረግ ነው እንጂ የምታተርፈው ምንም ነገር የለም። ይሰለቻል እኮ ወገኖቼ ሁል ጊዜ እናንተ በግሩፕ ቆይ ለምን እጠቀልለዋለሁ እንዴ? በደንብ እንደውም 3 ደቂቃ ሰጠው 2 ደቂቃ ብለህ 3 ደቂቃ ሰጠው። እሺ ቴንክ ዩ ኤክሴዶስ ስላከበርከኝ። እንትኑ ይመስጣል ገብቶሃል። 3 እና 4 እኔ እኮ አንድ ሀገር ላይ 5 እና 2 እና 3 ተቃዋሚ ቢኖር ጥሩ። ሁሉም በየቤቱ እኮ ይቃወማል ኢትዮጵያ ውስጥ። ኢትዮጵያ ህዝብ እንደው እኛ እንደ ህዝብ ራሱ የተሰጠን መከራ ራሱ ምን እንደሆነ ባይገባኝም ሁላችንም ተቃዋሚ ነን። እስቲ ሰከን ብለን ስንምንቃወመው ነገር እንኳን እንወቅ። ሀገር ነው የምንቃወመው? ፓርቲ ነው የምንቃወመው? ግለሰብ ነው የምንቃወመው? ብሔር ነው የምንቃወመው? እናንተ በብሔር ጥላቻ ልታብዱ ራሳችሁን ልታጠፉ የደረሳችሁ ሰዎች መታችሁ መከላከያ ትሰርባላችሁ። የእንትን ቁመና ነው ያለው የትኛው መንግስት ምናምን እያላችሁ እናመሰግናለን። በወሬ የተመሰጠ ሰው በኋላ አወራለሁ። አሁን እንትን ያስቀው እሺ ምንድን ነው ያስኩት? ይኸውልህ ችግርን አየሁ። ሄክሴዶስ ከዚህ ይጀምራል እኮ ሌላው በጣም በቃ ባኒ መስፍን ይቅርታ ቆይ ይቅርታ ሙኒር መስፍን ይቀድማል። በጣም ሶሪ ይቅርታ መስፍን። ኤክሶ የባኒ መከላከያ እኮ ህይወት ትረስት ነው ታውቃለህ። ችግር የለውም። አንተ ፌስታላም ስነ ስርዓት ይዘህ ትቀመጣለህ። እንዴት አመሻችሁ? እንኳን ወደዚህ ውይይት በጣም ስላስገባችሁኝ አመሰግናለሁ። ይሄ የሀገር ጉዳይ ነው፣ ትክክል ነው። በመሰዳደብ በመረጋገም ድንጋይ በመወራወር ግን ለውጥ አይመጣም። ስንፋተግ ለውጥ እናመጣለን። ለውጣችን ደግሞ በውይይት በፖዘቲቭ ነው መምጣት ያለበት። እውነቴን እምላችሁ እኛ እንዲያው የአብይዳ የሚል መጽሐፍ
አንብበናል። አብይ ሲመጣ እኮ እኛ ማለት ነው ያለበስነው ቲሸርት ያለበስነው እንትን የለም። እውነት ማለት አንድ ሰው ሲመጣ ደስ ይልሃል። ምናልባት በዚህችም ላይ ጣል ላድርግላችሁ እስኪ እንደ አንድ አሪፍ የሆነች ነገር አለች ስንኝ ማለት ነው። ይቅርታ ግን ድርብ ሰይፍ ይላል። ድርብ ሰይፍ ስልጣን መንታ ገጽ ነው። ድርብ ሰይፍ ያለበት መልካሙን ሰይጣን የሚጠቀምበት ሕሊና ተሽጦ ጥቅም ከነገሰ መሪ ራሱን ወዶ ህዝብ ካሳነሰ ስልጣን ሰይጣን ሆኖ አላፊ ረከሰ። በኃላፊ ስህተት ባድሎ ውሳኔ ስንቱ መብት አጣ ምስኪኑ ወገኔ። ከስልጣን ለማግኘት በሴራ በተንኮል ስንቱ ግፍ ትላለች እና እኛ አሁን እየተሰዳደብን ሳይሆን ሀሳባችንን በሀሳብ ተጋጭተን እስኪ ለዚች ሀገር ምን እናድርግ ነው ማለት። ያልተቸገረ ሰው የለም። ልብስ ለብሶ ሁሉም ሰው የኢትዮጵያ ሕዝብ እውነቴን ነው የምላችሁ እንደኔ ማለት እንደ ማጆሪቲ ልብስ ለብሶ ነው እንጂ የሚኖረው የምንኖረው እኮ በቸርነቱ መብላት አቅቶናል። እውነቴን ነው የምላችሁ ቤቱ ያልተንኳኳ የለም። ምናልባት ጥሪት ያላቸው ሰዎች ወይም ሙሰኞች ወይም መንግስት ላይ ተመሽገው ለዚህ እንደዚህ ያደርግልሃል ይህን ብር አስገባ እያሉ ላሉ ሰዎች ነው እንጂ ለምስኪኑ ህዝብ እኮ እራት በልቶ ምሳ አይደግም። ልጆቹን ማስተማር አቅቶታል፣ መኖር አቅቶታል። አክ ብሎ ሙቷል። ውስጤ ባዶ ከሆነ ውስጤ በበሽታ ተጎዳ፣ ብልጭልጩ ምን ያደርግልኛል? ይረግፋል። ገላም ይሄ አቆማዳም ማለት ነው። ነገ ባዶ አጥንት ሸክላ ይሆናል፣ ይረግፋል። ግን እውነት እንነጋገር ከተባለ ስለ እውነት እንቁም እስቲ። ማንም ይንጣ፣ ማንም ያሸንፍ፣ ማንም አገር ይግዛ፣ ግን ለብልጭልጭ ዓለም ሰው ይበልጣል። እግዚአብሔር አምላክ እንኳን ለእኛ ብሎ ነው በመስቀል ላይ እየተሰቀለናል። ኃጢአታችንን ይቅር ሴዶስ ለምንድን ነው የምታስወጣኝ? ደግሞ ለምን መከላከያን ይሰድባል ነው የምልህ። ለምን ይሰድባል መከላከያ? ተከላከለውን እኮ ነው የተናገርኩት። አንተ መከላከያ ስለ ራስህ ነው ያወራሁት እንዴ። ደግሞ ፌስታላም የሚለውን ቃል ብትጠቀም ያስወጣሃለሁ። ቀጥታ ነው መከላከያን ከሰደበ ሰድበዋለሁ ነው የምልህ። እኔም በቃ እንዳትሳደብ መከላከያ የትም በየመንደሩ ምዞር እኮ ነው። ሰባተኛ ለሰባተኛ እንዳትሰድብ፣ እኔን ስደብኝ ችግር የለም። የአንተ መከላከያ ህይወት ተረስረው ነው ያልኩት እኔ መከላከያ ስሙ። እኔ ደግሞ ፌስታላ ችግር የለም ማለት ስለተሰዳደብን ፔስታል ሸቀጥ ጨንጓራ ብትለው ትርጉም አያመጣም። ትርጉም የምናመጣው ስንወያይ ነው። እዚህ ያለው ሰው ለምሳሌ አሁን 8 ሰው አለ ከኦነራችን ጋር 10 ሰው ማለት 9 ሰው አለ። ከኛ ደግሞ የሚከተለን 233 ሰው አለ። ይሄ ሁሉ መስማት ያለበት እኛ በብልጭልጭ ማንም የኢትዮጵያ ሕዝብ በብልጭልጭ ልጅ መብላት አቅቶት ዳቦ እየፈለገ እዚህ ጋር ወርቅ ባነጥፍለት ወርቁ ለሱ ምንም አይደለም። እውነቴን ነው የምላችሁ። ልብሱን መልበስ ነው የኢትዮጵያ ሕዝብ ያልተሳሳተ እንጂ ቁሞ ለመሄድ ተቸግሯል። እውነት ነው የምላችሁ። ሁሉም ሰው ቤት ያለ እኔ ሙሰኞች እየዘረፋችሁ በመንግስት ደረጃ ያላችሁ እውነቴን ነው የምላችሁ እየዘረፋችሁ መዘጋጃ ያላችሁ ገቢዎች ያላችሁ ላይ ድረስ ያላችሁ የሆነ ጥቅም እያገኛችሁ እናንተ ኑሯችሁን ልትመሩ ትችላላችሁ። ከታች ያለውን ህብረተሰብ ግን በባዶ እግሩ እየሄደ ወፍ አሞራ የሚያበላ ህዝብ ነው ያለ። ወፍ አሞራ የሚያበላው ህዝብ ግን መኖር ተስኖታል። ትናንትና ቀዮን ሽጧል፣ ዛሬ ደግሞ ሶረን ሽጦ ማዳበሪያ ሊገዛ ነው። ቀዮን ሽጦ ኖረችውም ቀዮ ደግሞ ተነገ ሊሸጥ ነው። ይሄንን ህብረተሰብ እንዴት አድርገን ነው ይሄን መንግስት እናስቀጥለው? እንወያይ እስኪ በመድረክ እስኪ እንደው እንደ ጌታ እንደ ኢየሱስ ክርስቶስ እስኪ ራሳችንን እንስቀል እስኪ ለነጻነት ማለት ነው። ዝም ብለን በምንሰዳደብ እኮ ለውጥ አናመጣም። ብንሰዳደብ ድንጋይ ብንወራወር ለውጥ አናመጣም። ቀዮ ተሽጦ
ቦራ ልትሸጥ ደግሞ አሁን ለቀጣይ ማዳበሪያ ህዝቡ አቅቶታል። ልብስ ብቻ ነው አሁን ሁሉም ሰው በሐሳብ ዛሬ ይህን ያህል እሰራለሁ ብሎ ትክክለኛ ስራ ሰርቶ የሚገባ ሰው የለም። በሐሳብ ተጠምዷል፣ ተርቧል፣ ተቸግሯል፣ መኖር አቅቶታል። እና አመሰግናለሁ። አጭር አንድ ደቂቃ ቴንኪዩ፣ በጣም አመሰግናለሁ ሙኒር። ይቅርታ አንተንም እንትን አደረኩ ብዬ ቁጭ ያልኩኝ ነው። ማንም ጣልቃ እንዳይገባብኝ በዚህ ኤክሶ እንትን ማድረግ ፈልጋለሁ። ማንም አይገባብን፣ ማንም አይገባብ። ትላንት ከመጀመሪያው ትላንት ቤት ያረከው ነገር በጣም ደስ ብሎኛል። ላመሰግን ፈልጋለሁ። መጀመሪያ ለትራያንግል የመለስከው መልስ በጣም ደስ ብሎኛል። ትክክለኛ መልስ ነው። እሺ ወደ ጉዳይ ልግባ። ስለ መከላከያ ተነሳ፣ ስለ ምርጫ ተነሳ። መከላከያ ማለት አንድ የሀገር መከላከያ ተጠሪነቱ ለህዝቡ ለሀገር ሲሆን ነው መከላከያ ብሎ የሚከበረው። ይሄ የኢትዮጵያ መከላከያ ሰራዊት ሳይሆን የብልጽግና መከላከያ ሰራዊት ነው። ህፃናቶችን የሚደፍር እናቶችን የሚገል ሲቪል ተቋማት ላይ ጥቃት የሚያደርስ ይሄ ወንበዴ መከላከያ ሎም ግን ልክ አይደለም። በቃ ስነ ስርዓት ይዘህ ቁጭ በለ። የሚናገረውን ነገር በሪፖርት ላስደግፍልህ እችላለሁ። ልጁ ብነካው እንዴ ሙትያዝ ይሄ ወንበዴ መከላከያ ሰራዊት ነው እንጂ የኢትዮጵያ መከላከያ ሰራዊት ለሀገሩ የሚሞት ዳር ድንበር የሚጠብቅ ሳይሆን ህፃናቶችና እናቶችን የሚገል መከላከያ ሰራዊት ነው። ይሄ የታወቀ ነው። ዓለም ያወቀ ፀሐይ የሞቀ ነው። ምኑ ይሄ መከራከርም አያስፈልግም። በየትኛው ካልኩሌሽን ነው የኢትዮጵያ መከላከያ ሰራዊት ብለን የምናሞግሰው? ይሄንን እንዴ በዛሬ ብቻ ራሱ ስንት ሰው ነው የገደለው? በዛሬ ብቻ አማራ ክልል ብቻ ስንት ድሮን ነው የጣለው? ይሄ እንትን ሚሊቴሪው ወረታ ላይ ከጠዋት ጀምሮ ሲደበድብ አይደለም ንጹሃኖችን የዋለው? ዛሬ በዛሬ ዕለት ምንድን ነው የምታወሩት? አትናገሩ። ይሙት ህዝብ፣ የኢትዮጵያ ህዝብ ሞቶ ይለቅ ነው እንዴ? አይደለም። ይሄ እንደዚህ አይባልም። እና ይሄ ስለ መከላከያው ተወርቶ አያልቅም። እኛ መከላከያ ገለልተኛ ሲሆን ነው ከመንግስት ገለልተኛ ሲሆን ነው እንጂ ለመንግስቱ ወግኖ እንዳውም የመንግስት አፈቀላጤ ሆኖ የመከላከያ መሪው አፈቀላጤ ሆኖ ነው የሚናገረው። የብልጽግና ኮሚኒኬሽን አይመስለኝ እኔ እንጂ የመከላከያ ኢታሞዥር አይመስለኝም። ኢትዮጵያ አሁን የመከላከያ ሰራዊት የኢትዮጵያ ኮሚኒኬሽን ኃላፊ ነው የሚመስለኝ። ስለዚህ ስለ መከላከያ ብዙም እንትን አይደለምና ስለ ምርጫ አንስታ ነበረች እህታችን። ምርጫ ኢትዮጵያ ውስጥ በአሁኑ ጊዜ ጄኖሳይድ እየተካሄደ ስለ ምርጫ የሚያነሱ ሰዎች ግን እኔ ጤነኛ አይመስሉኝም። መመርመር አለባቸው ነው የምለው። በአሁኑ እስከሚባል ድረስ እንኳን ስለ ምርጫ አይደለም አሻግራቸዋለሁ አለ። እሺ 27 ዓመት አጥፍቶ እንደ ኢህአዲግ አሁንም ራሱን ብልጽግና ቁጥር 2 ኢህአዲግ ሆኖ ነው። ይሄ ቁጥር 2 ኢህአዲግ ነው። እኔ ብልጽግና ማለት ነው። እድል ተሰጥቶት እንኳን የፖለቲካ ምህዳር ለማስፋት ዘርን ዘር በማባላት እንኳን ብሔር አይደለም በአንድ ብሔር ውስጥ እንደ ከአሜሪካ እኮ ሰው አስመጥቶ እኮ ብሔር የሚያሰድብ መንግስት ነው እኮ አይተናል አይደለም እንዴ? ይሄኛው ነው ስለ ምርጫ እንትን የምናወራው። እባካችሁ እኔ ዋናው እንዳው የገባሁበት አብሶ በአሁኑ ጊዜ ሰሞኑን በዚህ ሳምንት ውስጥ በአማራ ክልል ላይ የሚደረገው የድሮን ጥቃት ዓለም አቀፍ ደረጃ ድምፅ እንድትሆኑ ነው ጥሪ ለማቅረብ ነው የገባሁት። እንደውም እነሱን ለመርስ ለመሰትና እኔ ኦሮሞ ነኝ በብሔር ማለት ነው። ግን ስለ አማራ ክልል፣ ስለ ትግራይ ክልል፣ ስለ ኦሮሚያ ክልል፣ ስለ ኢትዮጵያ ሁሉም ጊዜ እከታተላለሁ። በአማራ ክልል ላይ በዚህ ሳምንት ላይ የተደረገው ድሮን በአንድ ቀን በአንድ ዞን ብቻ 11 ድሮን የተደረገው ፕሮፓጋንዳ ሳይሆን ሪያሊቲ ነው የምነግራችሁ። ብዙ ግን ሚዲያ እየዘገበ አይደለም። ሆን ብሎ አጀንዳ እያመጡ ሚዲያውን እየበጠበጡ ከዛ ድሮን ያስጨፈጭ ኢትዮጵያዎች ነው ይመለከተኛል። ስለዚህ በአሁኑ ጊዜ ህዝቡ እያለቀ ስለሆነ ትኩረታችን ለኢትዮጵያ ህዝብ፣ በኦሮሚያም እንደዛ እየተደበደበ ነው። በአማራ ክልል ሁለቱ ክልል አብሶ ህዝቡ እያለቀ ነው። በመሬትም በሰማይም
ድምፅ ሁኑ ነው የምላችሁ። አመሰግናለሁ። ኦኬ ቴንክ ዩ አያና። ብልጽግና ደጋፊ ነው አይደለ? እኔ የፓርቲ ደጋፊ ነው። ዶክተር አብይ አህመድ ራሱ ነው። የአብይ ግን አድናቂ ነኝ። የአብይ አድናቂ ነው። ኦኬ ቀጥል። ኦኬ ሶ ብዙ ነገር አንስታችኋል። እኔ በነገራችን ላይ ይሄንን አብይን ኦር ይሄንን ያለው መንግስት አንዱ የምደግፍበት ምክንያት የተሻለ የሚያስብ ከመጣ ኢትዮጵያዊ ፓርቲ ደግሞ ነገ ለዓለም ማልሄድበት ምንም ምክንያት የለም። የተሻለ ሲመጣ እንሄዳለን። የአብይ ደጋፊ ምንም የአብይ ደጋፊ በሆን እስካሞት አይደለም መደግፈው። ምክንያቱም ከአብይ የተሻለ ሰው ኦር ፓርቲ ፕሮግራም መንግስት ከመጣ ችግር የለብንም። ግን ኦፕሽን ሳይቀርብልን እዚህ ጋር የብልጽግና ደጋፊዎች ወዳደር ናቸው፣ የመንግስት ደጋፊዎች የአብይ ደጋፊዎች ወዳደር ናቸው፣ በልጭልጭ ነው የሚደግፉት አይነት የውሸት ፕሮፓጋንዳ ደግሞ ትርጉም አለው ብዬ አላስብም። እኔ ይሄ ሰውዬ እስከማውቀው ልማት እየሰራ ነው፣ ግብርና ላይ እየሰራ ነው፣ ኢንዱስትሪ ላይ እየሰራ ነው፣ ፓወር ላይ እየሰራ ነው፣ ህዳሴን የጨረሰ ሰው ነው፣ ኮይሻን እየሰራ ነው፣ ማይኒንግ ላይ እየሰራ ነው፣ ናቹራል ጋዝ ላይ እየሰራ ነው፣ ቴክኖሎጂ ላይ እየሰራ ነው፣ ቱሪዝም ላይ ፐብሊክ ፕራይቬት ፓርትነርሺፕ ብሎ እየሰራ ነው። ይህን ሁሉ ስራ ላይ የሚሰራን ሰው አጣርተ መተ ብልጭልጭ ብቻ ነው የሚሰራው ስትለኝ ልሰማ አልችልም። ያለውን እውነታና የሚደረገውን ነገር ለይቶ ማወቅ ጥሩ ነው። ከዛ ውጭ ግን ይሄ መከላከያን ገዝግዘን እንጥለዋለን እናሸንፋለን የሚባል አይነት ዝም ብሎ ካልኩሌት ያልተደረገ ትግል ያዋጣል ብዬ አላስብም። እንደውም በቅርብ ሰሚት ላይ አብይ አህመድ ለክሪፕቶ ማይኒንግ 1000 ሜጋዋት ብንሸጥ በአመት $500 ሚሊዮን ማግኘት እንችላለን ብሏል። ኢማጂን ህዳሴ 5000 ምናምን ሜጋዋት ነው፣ በአመት $2 ቢሊዮን ማምጣት ይችላል። ይህንን መንግስት እንዴት ነው አንተ ገዝግዘ የምትጥለው? $2 ቢሊዮን በየአመቱ ከፈለገ ለፈለገው ዓላማ ቢያውለው ልታሸንፈው አትችልም። እና የተሻለ ኦፕሽን ሆናችሁ ኢትዮጵያዊ ፓርቲ ይዛችሁ መታችሁ ሌላውን የምትወቅሱ ቢሆን ኦኬ። ግን ዝም ተብሎ ሰፈር ውስጥ የምትጣሉ ሰዎች ትልቅ ዓላማና ህልም ይዞ ለትውልድ የሚሰራን ሰው ለመተቸት እንዴት ሞራሉን አገኛችሁ? ይሄ ዝም ብሎ ወዳደር ካድሬ ምናምን የሚባል ትችት ንጹሐንን ዋጋ ያስከፍል ካልሆነ በስተቀር እንትን ምንድን ነው የሚያመጣው ነገር አለ ብዬ አላስብም። እንደተባለው ግን ሚሲፒክም ቅድም አንስተዋለች። የኑሮ ውድነት፣ የመልካም አስተዳደር ችግር በየቦታው አለ። አንዱ እሱን ቶሎ መፍቻ መንገድ ብዬ የማስበው ውጭ ያለውን እሳት ማስቆም ነው። መንግስት ከውጭም እሳት ከውስጥም እሳት ቢሆንበት ይሰራል ብዬ አላስብም። ሪፎርም ለማድረግ የውጭውን እሳት ማቆምና አብሮት መቆም ማገዝ፣ ውስጥ ያለውን ይሄ ሙስናን ገንዘብ የሚቀበለውን ህዝቡ እንትን ምንድን ነው የሚያማርረውን ኃይል ደግሞ ከውስጥ ማጥራት የተሻለ ነገር ይሆናል ብዬ አስባለሁ። ከዛ በተረፈ ብልጽግና እንደ ብልጽግና ሁሉን የሚያስደስት ስራ ሊሰራ አይችልም። እናንተ ፓርቲ መስረታችሁና እኛ ደግሞ የተሻለ ከብልጽግና የተሻለ መስራት እንችላለን ብላችሁ ካሰባችሁ ነገ እኛ እናንተን የማንመርጥበት ምክንያት የለም። በቃ ማጆሪቲውን ያስደስተው ይመራል። ሁሉን ሊያስደስት አይችልም። አንተ የምትፈጥረው ፓርቲ አሁን የተፈጠረው ነገ የሚመጣው ፓርቲ ሁሉን ሊያስደስት አይችልም። ስለዚህ ማጆሪቲውን እያስደሰተ በእነሱ ሰላማዊ ፉክክር ሀገር እያደገች ትሄዳለች። ከዛ በተረፈ እኔን አላስደሰትክምና ጠመንጃ ይዤ ጫካ ገባለሁ፣ ሽፍታ ሆናለሁ፣ እንቅፋት ሆናለሁ የምትል ከሆነ ዋጋ ትከፍላለህ፣ ሌላውንም ዋጋ ታስከፍላለህ። ግን በዛ መልኩ የሚመጣ ድል አለ ብዬ አላስብም። ይሄ የአማራ ህዝብ ኮዝ አለው፣ የኦሮሞ ህዝብ ኮዝ አለው ይላል ኦላውም ይመጣና፣ የትግራይ ህዝብ ኮዝ አለው ይላል ቲፒኤልኤፍ የሚመጣና፣ አዎ ሁሉም ህዝብ ችግር አለበት። የሁሉም ህዝብ ችግር ግን በጠመንጃ የሚፈታ አይደለም። አንዳንዱ በተቋም የሚፈታ ነው፣ አንዳንዱ በስራ የሚፈታ ነው፣ አንዳንዱ በንግግር የሚፈታ ነው። ይህንን ሁሉ ሰብስበ በጠመንጃ ዛሬ ካልፈታ የሚባል ነገር አካሄድ ሰርቶ አያውቅም፣ ሊሰራ አይችልም። ተፈጥሮ እንደዛ ፈንክሽን አያደርግም እና ያንን ለማለት ፈልጌ ነው። ከዚህ በላይ ጊዜ አልወሰድ፣ መቀጠል ትችላለህ። እሺ ቴንክ ዩ አያና፣ መቀጠል ትችላለህ። አመሰግናለሁ። ኤክስደስ ትንሽ የምናገረውን ነገር አይ ቲንክ ሚስ ኤፒክ የምትባል እህት ነበረች፣ ከዛ ቅድስት አለች እና አንተ ሶስታችሁ ያላችሁ ዳይናሚክ የፖለቲካን የምትረዱበት እና የምትነጋገሩበትን ዳይናሚክ በሚመጥን መንገድ ለመናገር ሞክራለሁ። ቢኮዝ ሌላው የማየው ነገር ብዙ ያው የተለመደ እዚህ ሚዲያ ላይ ስናቦካ የምንውለው ስለሆነ ብዙ አይጠቅምም። እኔ በነገራችን ላይ ጠቅላይ ሚኒስትር አብይ ጅላጅል እና ጅላንፎ ሲሉ እንደው ተረብ ነገር መስሎኝ ነበር።
ሚዲያ ላይ በደንብ እየቆየው እያየሁት የሄድኩት ነገር ነው። እዚህ ጋር ከኔ በፊትም የተወሰነ ደረጃ ያየኋቸው ነገሮች እሱን ነው የሚያመላክቱት፣ ዝም ብሎ የመቆራቆዝ ፖለቲካ። ስለዚህ እዛ ውስጥ ሳልገባ ጥርት ወዳለው እንደው እውነታውን እንነጋገርና ኖት የምትይዙም ሰዎች ካላችሁ ጨምቄ ላወጣ የምችለው ነገር ይሄንን ነው። በእኔ የፖለቲካል ካሊበር ምንም ትንሽም ቢሆን ማለት ነው። ኢትዮጵያ ውስጥ ያለው የፖለቲካል ምህዳር ወይም የፖለቲካ መድረክ መጥበብ ወይም እሱን መጠቀም አለመቻላችን ከምን አንጻር ይመጣል የሚለው እኔ 4 ነገሮችን በጥቅሉ አስቀምጣለሁ። አንደኛው የስልጣን ጣፋጭነት ነው። በተለይ ፍጹም ኃይል ያስከበት ስልጣን ሲሆን ስልጣን በጣም ይጣፍጣል። አላማዎች፣ እቅዶች የእግዚአብሔር ሐሳብ መስለው እስኪታዩ ድረስ ማለት ነው። ሁለተኛው የትጥቅ ትግልና ጸረ ኢትዮጵያዊ የሆኑ ኃይሎች እና ሐሰት መደገፊያ መሆኑ ነው ለትጥቅ ትግል። ሶስተኛው በማህበረሰብ ስነልቦና ደረጃ ከጉልበተኝነትና ሙሰኝነት ጋር ያለው ቁርኝት ነው። በማህበረሰብ ደረጃ ስነልቦናችን እንደዛ ነው። ስሪታችን ላይ ችግር አለ። አራተኛው ተመጋጋቢ የሆነው የህግ የበላይነት መታጣትና የአንድ ፓርቲ ዶሚናንስ፣ ሶስቱንም የገቨርንመንት ብራንቾች ኮንትሮል ማለት ነው። እነኚህ 4 ነገሮች የፖለቲካ ምህዳሩ እንደጠበበ እንዲቀጥል በተለይ ሰፒክ ስታነሳ ከነበረው ነገር ጋር በጣም እያያዘ አሁን የምንፈታ ከሆነ እንደ ማህበረሰብ የምናስብ ከሆነ እንደ ፖለቲካል ፓርቲ ከሆነ ያው ፖለቲካል ድርጅቶቻችን አንድ ትልቅና በኃይል ከማናቸውም ጋር የማይመጣጠን ብልጽግና የሚባል ፓርቲ አለ። በህዝብ ድጋፉ፣ በኢኮኖሚ ኃይሉ፣ በአጀንዳ ጥራቱ፣ አጀንዳውን በደንብ በማቅረብ አቅሙ፣ በዝግጅቱ በምንም ዝሆንና ቁንጫ የሆኑበት ሁኔታ ነው ያለው። በምንም የሚመጣጠኑት ኃይሎች የሉም። ስለዚህ እሱን እኔ በዚህ ደግፌ እኔ በዛ ደግፌ የምትሉ ከሆነ ያው ውሃ ቢወቅጡትን ቦጭ እዛው ነው የምንመለሰው። ግን ከደጋፊነት ወጥተን እንደ ማህበረሰብ ለሀገር የሚጠቅመው ፖለቲካሊ አንድ ድርጅት ብቻ ዶሚኔት ያደረገበት ሌሎቹ ደግሞ ሐሳቦችም አጀንዳዎችም የሌሉበት ከሆነ የፖለቲካ ምህዳራችን የቀጨጨ ይሆናል እና ይህን ለማስፋት ካሉት አሁን ከጠቀስኳቸው እንቅፋቶች ከየት እንጀምር ብል ለነዚህ ሁሉ በጣም ትልቅ ሽፋን እየሰጠ ያለው አሁን የትጥቅ ትግል እንደ መጀመሪያና እንደ ዋነኛ አማራጭ ተደርጎ የሚያዝ የውጭ ኃይሎች እጃቸውን እንደፈለጉ የሚያስገቡበት ማለት የኢትዮጵያን ህልውና፣ ሉዓላዊነት፣ የግዛት አንድነት ማፍረስ የሚፈልጉ ኃይሎች የሚጠቀሙበት ሐሰትንና የውሸት ትርክትን እንደ መጠቀሚያ አድርጎ የሚደገፍ ሚስኢንፎርሜሽን ዲስኢንፎርሜሽን ላይ ሊን የሚያደርግ ፖስት ትሩዝ ሴንተር የሆነ የትጥቅ ትግል መኖሩ ነው። ይህን የትጥቅ ትግል እስካለ ድረስ የፖለቲካ ምህዳር አሰፋለሁ ብለህ የምታደርገው መውተርተር ወይ ለማታለል ነው ወይም ደግሞ ራስህም ሳታውቅ ተሞኝተህ የምትገባበት ነገር ነው። ቢኮዝ የስልጣን ጣፋጭነት ባልኳችሁ መሰረት መንግስት ሙሉ በሙሉ የትጥቅ ትግልን አድቫንቴጅ ሊወስድበት ይችላል። በተለይ አሁን ኢትዮጵያ ውስጥ እንዳለው አይነት ለምርኩዝ አይደለም ለማየት የማያምር ደካማ የሆነ የራሱን ማህበረሰብ የሚበላ ማኒፌስቶ ለመጻፍና ያንን ማኒፌስቶ ፎሎ ለማድረግ የማይችል በዓላማ ጥራት ከቦይ ውሃ ይልቅ የደበዘዘ ካገኘው ጋር የሚጣመር የሀገር ሉዓላዊነት የማያከብር አጀንዳ ጥራት የሌለው የህዝብን ጥያቄና ፍላጎት ወደፊት ሊያመጣ የማይችል በዚህ አይነት አጀንዳና ፖሊሲ ላይ የተመሰረተ የሰፈር በጥባጭነት የትጥቅ ትግል ባለበት ይዘት መንግስት በቀጥታ እሱን በመጠቀም የፈለገውን ሰው የማሰር የፈለገውን አጀንዳ የማስፈጸም የፈለገውን ያህል ኃይል የህዝብ ቅቡልነት እንኳን በሌለው ይዘት ማስፈጸም ይችላል። ከዛ በተጓዳኝ አንድ ፓርቲ ብቻ አንድ ኤግዜኪቲቭ ብቻ ከፍተኛ ኃይል ያለው ባላንስ የሌለበት የማይፈታተሽ በመሆኑ ይሄ ወደፊት ለፊት የፈለገውን ነገር ለማምጣት ይችላል። ለዚህም ደግሞ እነሱ ያገለግሉታል። እንደ ክትባት ቫይረስ ወይ ሞተው አልሞቱ ወይ ኖረው ኃይል የላቸው የሰላማዊ ትግልን ሙሉ በሙሉ ፓራላይዝ የሚያደርጉ የማህበረሰቡ ካለው ከጉልበተኝነት አስተሳሰብ ጋር ተቆራኝተው የፖለቲካ የዲሞክራሲ ሂደታችንን ሙሉ በሙሉ ወደኋላ የሚይዙ ናቸው። ከዛ መወጣት አለበት። አትሊስት በከተሞች እና በሰፈሮች ውስጥ ተደብቆ ሽምቅ በሚል ስም ህዝብን የሚዘርፍ የትጥቅ ትግል የፖለቲካ የዲሞክራሲ ወደፊት መሄዳችንን ሙሉ በሙሉ ወደኋላ ያስቀራል። በተቋማት ላይ ያለንን እምነት ያደበዝዛል፣ ያጠፋል። ምንም ወደፊት ለመራመድ አንድ ጋት ወደፊት ለመራመድ አንችልም። አይ የትጥቅ ትግል ነው የሚያዋጣውን ፈርታችሁ ነው መንግስትን ልታስጥሉ ነው ምናምን የሚሉ
ጅላጅልና ጅላንፎ ብሎ ጠቅላይ ሚኒስትሩ የገለጻቸው እዚህ ሚዲያ ላይ መጥቶ በማውራት ብቻ ለውጥ የመጣ የሚመስላቸው በአፋቸው ጩኸት ጭንቅላታቸውን አግለው የሚደሰቱ ሰዎች ፖለቲካ ብለው ባያስቡት አትሊስት ተነጋግረን ውጤቱ ምንድነው፣ ዓላማው ምንድነው፣ ወዴት ያስኬዳል የሚለውን ብንነጋገር ኢትዮጵያ ውስጥ በአሁኑ ሰዓት በትጥቅ ትግል የሚመጣ ውጤት የለም። ቢኮዝ የማህበረሰብ ድጋፍ ፍጹም አይደለም። የኃይል ባላንሱ ዝቅተኛ ነው። የውጭ ኃይሎች ጸረ ሀገር የሆኑ ኃይሎች እጃቸው ውስጡ አለበት። የዲፕሎማሲና የዲሬክት ዲኮረም የሌለው የዓላማ ጥራት የሌለው ነው። ስለዚህ ከዛ መወጣትና ለህዝብ ኃይልን መመለስ በጫና መንግስት የስልጣን መጋራትን የፓወር ባላንስን የሚፈቅድበት የፖለቲካ ምህዳር መከፈት አለበት ብዬ አምናለሁ። አመሰግናለሁ። ኦኬ እሺ፣ አያና አሁን ቶስ አያና እኛን ተናግሮናል። 30 ሰከንድ ሰጠናለን መልስ እንስጥ። እኔ እኮ ነኝ እየበጠበጥክ ነው። አገባ አይ ኖ ኖ ስለተናገረን ግን 30 ሰከንድ ሰጠን። ማህይሞች ስላለ ለተናገረ ቁጥር ለአንተ በየመሃሉ አልሰጠህም። እሺ በሰዓት ያወራለሁ። እሺ ኦኬ ቴንክ ዩ ኤክሱ። አይ ቲንክ አንዳንዴ ራሳችንን ባንሸውድ የተሻለ ነው። እውነታውን ብንነሳ አሁን አይ ቲንክ የብልጽግና ሰዎችም ሆኑ ሌሎቻችን ወይም ብልጽግና ሰፖርት እናደርጋለን የምንል ሰዎች እውነታውን ይዘን ሀገሪቷ ውስጥ ያለው ነገር እውነታ ምንድን ነው አሁን የተገለጸበት መንገድ አለ። ይሄ ጅልጅላጅል ምናምን የሚለው ነገር አይ ቲንክ ሪፕሬዘንት የሚያደርገው በትክክለኛ መንገድ ካቢኔውን ሙሉውን ነው ብዬ አደርጋለሁ። የብልጽግና ካሬ ሙሉ ይሄ አብይ አህመድ የተናገራቸው እነሱንም ያላቸው ብዬ አስባለሁ። ባይዘው ወይ በሱ ስር አጨብጫቢዎቹን እነዚህ እንደ ዝንጀሮ ቁጭ ብለው የሚያጨበጭቡ አሉ እና እነሱን ለመናገር ነው፣ ሌሎቹን አይመስለኝም። ምክንያቱም ከሱ የተሻለ ኢትዮጵያ ውስጥ በደንብ ፐርፎርም የሚያደርግ በደንብ የሚያስብና የሚያስተውል ትውልድ አለ፣ የተማረ ትውልድ አለ እና የገለጸበት መንገድ አያለ በትክክለኛ ልናውራ ከተባለ እነሱን ነው እና አይ ቲንክ የብልጽግና ደጋፊዎች እናንተንም እንዲያውም መጠንቀቅ ነው። አንዳንዴ ግን እየሄደበት ያለው መንገድ ይሄ መንግስት እየሄደበት ያለው አካሄድ ምንድን ነው? እውነታውን እናነሳና ስናወራ ጦርነት መር የሆነ ኢኮኖሚ እየገነባ ያለ መንግስት ነው። ጦርነት መር አድርጎ እየገነባበት ያለ ኢኮኖሚካል እውቀት ያለው ነው ብዬ አላስብም። ኢኮኖሚካሊ አገሪቷንም መምራት ይችላል ማስተዳደርም ይችላል ብዬ አላስብም። ያንን ደግሞ የማድረግ ችሎታ ስላሌለው ጦርነት በማወጅ በየቦታው ጦርነቶችን በመኮትኮት በማብቀል በመቆፈርም በማስታጠቅም ጭምር አካላቶችን የተካነ ነው ሰውየው በዚህ መንገድ ወይም ደግሞ ከሱ ጋር አብሮ የሚሰሩ አብሮ መስራት የሚቻለው ፓርቲ ነው ብዬ አላምንም። ይሄ መንግስት ሁሉንም አብሮት ሊሰሩ የሚፈልጉ አካላቶችን አግላይ ነው፣ ያገለለ ያባረረ ነው። ከለማ መገርሳ ጀምሮ አብሮት ወይም ለለውጥ መንቀሳቀስ የሚፈልጉ አካላቶችን አብረው ብዙ ትግል ያደረጉትን ጭምር ከአጠገቡ አርቆ ብቻውን መቆጣጠር የሚፈልግ ራስ ወዳድ የሆነ ማህበረሰብን ያላካተተ ፓርቲ መሆኑን በተደጋጋሚ አሳይቶናል በሚያደርጋቸው ነገሮች። ኢኮኖሚካል አረዳዱ ኢቭን አንዳንዴ በጣም ይሄ ቻይልድሽ የሆነ እስኪመስል ድረስ ማለት ነው። ምንድን ነው የሚያወራው? ለራሱ የራሱ የሆነ ኢኮኖሚካል እንትኖችን ቀርጾ የሚመጣ ነው ይመስለኝ። አሁን ተቃዋሚ ፓርቲ ተብለው የሚመጡ አካላቶች ቁጭ ብለው ኢትዮጵያ ውስጥ ወይም ደግሞ ኢትዮጵያ ውስጥ አዲስ አበባ ውስጥ እየተንቀሳቀሱ የራሳቸውን የሆነ ፖሊሲዎችን ማስተዋወቅ የማይችሉበት ደረጃ ላይ ያደርሷቸዋል። የሚያስቀው ባይዘወይ እነዚህ ከቅድም ኔቨር የጠቀሳቸው ሰዎችን ጨምሮ ሌሎችም አሁን ትጥቅ ትግል አነሱ የተባሉትም ጭምር ሰላማዊ ታጋዮች ነበሩ በአንድ ወቅት በአብይ አህመድ አሰራርና አካሄድ። ግን እነዚህ ሰዎች ወደ ትግል ገብተዋል፣ ወደ ትጥቅ ትግል ገብተዋል። የገቡበትን ምክንያት ያው ነው አብይ አህመድ እያራመደ ያለው የፖለቲካል አካሄድ ራስ ወዳድ እና ከኔ ውጪ እዚህ ወንበር ላይ መቀመጥ ያለበት ወይም ሀገሪቷን ማስተዳደር የሚችል ኃይል መምጣት አለበት ብሎ መምጣት የለበትም ብሎ በራሱ የወሰነበት ውሳኔዎች ስላሉ ነው። ራሱን ካያችሁት በዙሪያው የከበባቸው ሰዎች በእውቀት ከሱ ሻል ያለ ሰው በዙሪያው ሊያደርግ አይችልም። ምክንያቱም ይህ ነው በዙሪያው ከሱ የተሻለ ሰው ካለ እንደሚገለብጥ ወይም ደግሞ ስልጣን ሊቆጣጠር እንደሚችል ሰው ከራሱ ወረድ ያሉ ያ ማለት እንግዲህ አብይ አህመድ በዜሮ የእውቀት ሌቭል ያለ ሰው ከሱ ጋር ደግሞ የሚሰሩት በኔጌቲቭ ሌቭል ያሉ እየተበደሩ የሚያስቡ ሰዎች ናቸው። አብዛኞቹ ካያቸዋቸው በምክትሉም ጀምሮ ያሉ በተበድረው የሚያስቡ ወይም ተበድረው ከሰው ሀሳብን ወስደው የሚናገሩ ሰዎች ሀሳባቸውን አንዳንዴ ሲገልጹ በጣም የሚያስቀው በሸረሪት እያያዙ የሚገልጹ ማህበረሰብ በጣም በሸረሪት ያያይዙታል። ማህበረሰብን በማይረባ ቃላቶች እየተጠቀሙ ማንነታቸውን በደንብ እያሳዩን ያሉ ሰዎች ናቸው። ሰበር ናቸው ይሉናል ሲፈልጉ። አንድ ማህበረሰብን ተነስቶ እኔ ከአብይ አህመድ በላይ ለዚህ ማህበረሰብ ለኢትዮጵያ ሕዝብ ጠላቱ
ከየትም ሊመጣለት አይችልም። ባይዘው አብይ አህመድ እና አብይ አህመድ ብቻ ነው ለዚህ ማህበረሰብ ጠላት እያቆረቆዘ ያለው። አትሊስት በሱ ስር ያሉ ካቢኔዎች መምራት እንችላለን ብለው ስልጣን ያዙ ሰዎች ለሱ አስተዋጽኦ ማበርከት የማይችሉበት ደረጃ እንዲደርሱ እናደርጋቸው። ንግግራቸውን ካያቸዋቸው ሰበር ናቸው፣ እንደዚህ አድርግናቸው፣ ኮንፊውዝ እና ኮንፊዝ አድርግናቸው ምና እንደዚህ አይነት ቃላቶችን እየተጠቀመ ማህበረሰብ ትስስር መፍጠር የማይቻልበት ደረጃ ያደረሱ ናቸው። ኢኮኖሚውን ገሎ ማህበረሰብ ትስስሩን ገሎ እሱ ብቻ ስልጣን ይዞ የሚቀመጥበት ደረጃ ላይ ደርሷል። ያን ደግሞ ማድረግ የሚፈልግበት አንድ አካል ከሌላኛው አካል ጋር ተስማምቶ ለሱ ቻሌንጅ መሆን የማይችልበት ደረጃ ላይ ማድረስ ስለሚፈልግ ነው። በሆነ መንገድ ያው ተሳክቶለታል። ግን ምን ያህል ርቀት መሄድ ይችላል ብላችሁ ስታስቡ አይ ዶንት ቲንክ ያን ያህል ያስኬደዋል ብዬ አላስብም። ከውጭ ኃይሎች ጋር ብዙ ጊዜ እነዚህ የትግል የነጻነት ታጋይ የተባሉ ኢትዮጵያ ውስጥ በዝቷል። አሁን የነጻነት ታጋይ የተባሉ አካላቶች ከውጭ ኃይሎች ጋር ይሰራሉ። ብልጽግና ይህን ማለት ይችላል ብዬ አላስብም። ባይዘው ስፔሻሊ አብይ አህመድ ኢንሳን በነበረ ሰዓት ሌሎችን ቦታዎች ላይ የሀገሪቷን መረጃ እያሳለፈ ሲሰጥ የነበረና ሲሸጥ የነበረ ሰው ስለሆነ ይሄ በዚህ ሰው መክሰስ የሚችልበት ደረጃ ላይ ነው ብዬ አላስብም አብይ አህመድ። ምክንያቱም የተሳሳተ መረጃዎች አንዳንዴ ሳንይዝ ባናወራ፣ ምክንያቱም ለነ ግንቦት ሰባትም ለአሜሪካም ጭምር ሞታለሁ ሲል የነበረ ሰው ስለነበረ አገሪቷን በአብይ ደረጃ አሳልፎ ይሸጣት የለም። እነዚህ አካላቶችም አብይን ለመጣል ከውጭ አካላቶች ጋር ቢሰሩ ያን ያህል ነውር ነው ብዬ አላስብም። ኤክሶ እሺ ቴንክ ዩ ኔቨር አይ ቲንክ እና አያቴ ስትተርት ምን ትላለች? አጭር ባይኮራ ረጅም ባይፈራ ትላለችና እኔ ከሆዳም ካድሬ ረጅም የተማረ ካድሬ ይሻለኛል። እና ያው የሁለት ካድሬዎች ወግ በሚል አንድ አጭር መጣጥፍ ፌስቡክ ላይ እንግዲህ ለጥፍ ይሆናል ወደፊት። ዞሮ ሁሉም በየፊናው ነው፣ እንደየድግሱ መጠን ነው። ሰፊ ድግስ የሚያገኘው በሰፊው ብፍ ያነሳል። በጥቂት ሚረካ ደግሞ አለ። አንዳንድ ጥቂት ሲያጎርሱት ልብ የሚመታና ያኛው ሁለቱ አንደኛው ለአንደኛው ካልመለስኩ ይላልና ምን አለ የህዝብ ድጋፍ የኢኮኖሚ ጠንካራነትን የአጀንዳ ልየታ የውስጥ ኃይሎችን ደግሞ በቀላሉ እንትን የሚያደርግና ብሎ የሌላውን የተቃዋሚ ኃይል ማኒፌስቶ መጻፍ የማይችላለው ማለት ነው። እኔ ባይዘዌ ጥሩ ንጉስ ምንድነው መካሪ የሌለው ንጉስ ያለ ዓመት አይነግስ ይባላል። እንደነዚህ አይነት ለራሳቸው ጥቅም የቆሙ ድኩማኖች የሚያማክሩት በሚዲያም ዛሬም የሶሻል ሚዲያ ግራንድ ናሬሽንን ይዘው ገደል የሚሰዱት ሰዎች ናቸው። እንግዲህ አሁን ያለውን አገዛዝ የሚያማክሩት እያየን ያለ ነው። እንግዲህ የምክር ቤት አባላት ሳይቀር ወደዚህ ይዘው የሚመጡ ሰዎች ናቸው። ይህን መንግስት የምንደግፈው ኃይለኛ ነው፣ ጠንካራ ነው ይሉናል። በፍርሃት ቆፈን የታሰረ ትንሽ እንኳን ትላንትና የዛሬ 6-7 ዓመት የነበረውን ድጋፍ በዜሮ አባስቶ ከፍርሃቱ ብዛት በፍርሃት ቆፈን ከመታሰሩ ብዛት ምንም እኮ ላይለውጡ ማለት ማንም ላይደግፋቸው ማንም ላይመርጣቸው የሚደክሙትን ተቃዋሚዎች እንኳን እዚህ ግባ የማይባል ውጤት ሊያመጡ የሚችሉ ሰዎችን በፍርሃት የሚያሳድድ መንግስት ነው ያለው። ማን ነው ጅሉ? መቼስ ከአብይና ከብልጽግና በላይ ጅል እኮ የለም። በዚህ ሰዓት አገር በሰዓት ታጥራ እየተንተከተከች አንድም ክልል በአግባቡ መምራት የማይችል የፌዴራል ስትራክቸር ይዞ የራሱን አገር የራሱን ህዝብ አንድም እኮ የውጭ ኃይልም በድሮንም ሆነ በዚህ አሁን ባለው በታጠቀው ቴክኖሎጂ መጥቶ ማያቅ ህዝቡን የሚደበድብ መንግስት ነው። እንግዲህ እንደግፋለን ጠንካራ ነው የሚሉት እንግዲህ አንድም ባይዘወይ በተለይ በአማራ በኩል ያለውን ትግል ስንመለከት የክልል መንግስትን እንኳን ድጋፍ ሳይኖረው ነው። ያሁን በትግራይ በኩል ብንል ስቴት ስትራክቸር ይዞ ነው በክልል ደረጃ የመንግስትን ተቋማት ኢኮኖሚ፣ በጀት
ቀደም ብሎ ያጠራቀመውን መሳሪያ በሀገር ኢኮኖሚ የሰለጠኑ መስመራዊ መኮንኖች ጀምሮ እስከ መከላከያ ከፍተኛ ጀነራሎች ድረስ ያሰለጠነ ኃይል ነው መከላከያን የገጠመው። መንግስትን ሲደግፍ የነበረ አብሮ እንደ ህዝብ ተጠርቶ የተዋደቀ ፋኖ እኮ ነው 3 ዓመት ገትሮ ያዘ ማለት ነው። ህዝብን ማክበር ስለማትችሉ ንቀት ስላለባችሁ በተለይ እንደ አማራ ደግሞ ማለት ነው ምንም ማያመጣም የትም አይደርስም ብላችሁ ስላሰባችሁ ጥያቄውን ዲሚኒሽ አርጋችሁ ዝቅ ስላረጋችሁት 3 ዓመት ሙሉ መከላከያውን እያስጨረሳችሁት ነው ያላችሁት። እናንተ አይነቶች ከዚህ ከምትሰበስቧት ፍርፋሪ ዘሎ ማያይ አርቆ ማሰብ የማይችል አማካሪ የያዘ መሪ አዎ በብልጭልጭ ነገር በፋውንቴን አዎ ሀገር አድጋለች፣ አስፋልት ይታጠባል በኢትዮጵያ ውስጥ ደሃ እንዳይታይ ለማኝ ይለቀማል። ዛትስ ዩር ፋንታሳይዝ የምታደርጉት ይህን ነው። የናንተ ስኬት ያ ነው። ዞር ስትል ማለት ነው ቆሻሻ መንደር፣ ዝቅ ስትል ደሃ ሀገር የሞላው በሙሉ የሚማቀቅ በጭንቀት የሚኖር ሀገር ተሸክመ ሌላውን ጅል ልትል ትሞክራለህ። ይኸውልህ ጅል ማለት መንግስቱ ኃይለማርያምን የሚያህል ሜካናይዝ ጦር ይዞ የሩቅ ምስራቅን ቴክኖሎጂ በሙሉ ተጣጥቅ ያለው መካከለኛው ምስራቅን ያስኩ ነኝ እያለ የሚኮራከል ይዘ ያለው ድኩማን ሀገር ይዘህ ሀገር እየመራው ነው የምትለኝ እንዴት ነው የምታስበው ነው የምልህ። እኔ ማለት ቢያንስ እንኳን ከትላንት የማይሻሻል ከትላንት የማይማር ሀገረ መንግስት ይዘህ ሀገር አለኝ መሪ አለኝ የምትለኝ ማለት ነው። በዚህ ደረጃ እኔ ትላንት የነበረውን እንኳን የማትሻሻሉ ትላንት የነበረውን እንኳን የማታዩ በዚህ መንገድ ሀገርና መንግስትንም እንደግፈዋለን የምትሉ ሰዎች ናቸው። እኔ በጣም የምትገርሙ። ችግር የለውም እያየነው ነው። ትግሉም እየተጓዘበት ያለውን መንገድ እያየን ነው። ኢኮኖሚው ተሻሽሏል፣ ሀገር አድጋለች፣ ተመንደጋለች ምናምን። ሀገር ማለት ጀነራሊ በክልል ደረጃ በሀገር ደረጃ ያለውን በሙሉ ደምረህ ስታይ ነው። ሲንግል አውት አድርገህ አንድ ዋና ከተማን ብቻ ይዘህ ስዕል በማሳየት የሚታይ እድገት የለም። ለውጥ ማምጣት የምትፈልግ ከሆነ እዚህ ሚዲያ ላይ ቁጭ ብላችሁ እኮ 3 ዓመት ሆናችኋል። ቢያንስ ማለት ነው መካር ከሆናችሁ ለዚህ ብልጽግና ለሚባል የፖለቲካል ሶሉሽን የሚያስፈልገውን ሶሉሽን የማሰጡ ሰዎች ናቸው። የማይጣመሩ ኃይሎች እኛ እንኳን ፖለቲካውን ባንደግፍ ትላንትና ጨርሻለሁ ታይም ምናምን ይላል የሚመረው የብልጽግና ካድሬ። ችግር የለውም ሊጣመሩ አይችሉም ብላችሁ ያሰባችሁ ሰዎች እንኳን እኛ እንኳን ፖለቲካውን ማንደግፍ ነው። የፋኖ ደጋፊ ነኝ፣ ከህወሓት ጋር መጣመር አልፈልግም፣ ያን አልደግፍም። ግን በዛ ደረጃ ሰዎች ተጣምረው ብልጽግና ሊጥሉ የመጡ እንኳን አይናችሁን ከፈታ አድርጋችሁ ማየት አትፈልጉ። በዚህ ደረጃ አሁንም የአንደበት ካራቴ ይዛችሁ ፋንታሲያዚ ያረጋችሁ አብይ አህመድ ሲያጨበጭብ ህዝብ በዛ በኩል በደም እየታጠበ የአፍሪካ ህብረትን ስብሰባ የጣሊያኑ ጠቅላይ ሚኒስትር መጣ ጣሊያንኛ ዘፈን ተዘፈነላት የሚል ቪዲዮ ነው ያያችሁ ራሳችሁ የምታረኩት። በዚህ ደረጃ ቁልቁል እየሄደ ያለውን መንግስት ማለት ነው ሀገር ይዞ ገደል እንዳይገባ የምትመክሩት ይሻላል። ኮላፕስ ሊያደርግ የሚችል ድንገት ቀጥ ሊል እንደሚችል በመንግስቱ ኃይለማርያም ደረጃ ብላቴ ሊሄድ ነው ብሎ ዚምባብዌ ሊሄድ የማይችልበትን ሁኔታ ብታመቻችሁ ይሻላል። ነገ ከነገ ወዲያ የምናየው እውነት ይሄ ስለሆነ ማለት ነው። ቴንክ ዩ ኤክሶ። ለማንኛውም አመሰግናለሁ። እሺ አሁን ወደ ማን ነው መሄድ ያለብኝ? እንከባበር ወይስ ጥላይ? እየሰማችሁ ነበረ። እኔ አንዳንድ ነገሮች ላይ እንደዚህ የሀሳብ ልዩነት እንኳን ኖሮን መወያየት የሀገር አረዳዳችን የተለያየ ቢሆንም አንዳችን ከአንዳችን ተነጋግረን መፍትሄ ለማምጣት የምንሄድበትን አቅጣጫ ደግፋለሁ። አሁን በኢትዮጵያ ውስጥ በለው ቁረጠው ምናምን የሚለው ፖለቲካ እያበቃለት ይመስለኛል። መስራት የሚችሉ ጭንቅላቶች ተነጋግረው
ፓርቲ ሊፈርስ ይችላል። ያቺ ሀገር እንዳትፈርስ የተሻለ ሀሳብ መጥቶ